ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ጉዳዮች ይዘን ቀርበናል። አብራችሁን ቆዩ። የአመራሩ ቁርጠኝነት በፈጠራ ፍጥነትና ጥራት መስራት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ ነው አሉ የብልጽግና ፓርቲ ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሐሳብ ለብልጽግና ፓርቲ ከፍተኛ አመራሮች ሲሰጥ የቆየው ስልጠና ተጠናቋል። የብልጽግና ፓርቲ ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት ላይ የማጠቃለያ ስልጠና ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት እንዳሉት የአመራሩ ቁርጠኝነት በፈጠራ በፍጥነትና በጥራት መስራት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ ነው። በስልጠና መርሃ ግብሩ የመደመር መንግስት ጽንሰ ሐሳብ መንገድና መዳረሻ ግቦቹን በስፋት መዳሰሳቸው ተመላክቷል። በዚህም በመደመር መንግስት መርህ የሚመራው ፓርቲው አመራሮች በፈጠራና በፍጥነት በብዛት ስራዎችን ማከናወን እንደሚጠበቅባቸው አንስተዋል። የህዝቡን ሁለንተናዊ ጥያቄ ከመመለስ በላይ የሀገሪቱን ራዕይ ለማሳካትና ሁለንተናዊ ብልጽግናን ለማረጋገጥ በሚረዳ መንገድ መምራት እንዳለባቸው አስገንዝበዋል። ጠቅላይ ሚኒስትሩ ትኩረት የሚሹ ግቦችን በየፈርጁ በመለየት አቅጣጫ ማስቀመጣቸውንም የፓርቲው መረጃ ያመላክታል። ፋይዳ 5 ሚሊዮን ኮደሮች፣ የተጀመሩ የኮሪደር ልማት ስራዎች፣ የገበታ ለትውልድ ፕሮጀክቶች፣ የምርጫ ምቹነትና የሲቪል ሰርቪስ ሪፎርም አጀንዳዎችን 100% ለማሳካት መትጋት እንደሚገባ ጠቅሰዋል። መደመር ትውልድን ወደ ብልጽግና የሚያደርስ መንገድ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት ለሀገር ብልጽግና ባላደራ መሆኑን አውስተዋል። በፈጠራና በፍጥነት ጥራትና ብዛትን እውን ማድረግ እንደሚገባ ጠቁመው በብዝሃ ዘርፍ ትስስር ወደ ስልጣኔ ሽግግር ማምጣት እንደሚገባ አስገንዝበዋል። የሐሳብ ሉዓላዊነት የብልጽግና መሰረት መሆኑን የጠቀሱት ጠቅላይ ሚኒስትሩ ሁሉም የፓርቲው አመራር በዚህ አግባብ በመትጋት ሁለንተናዊ ብልጽግና ማረጋገጥ አለበት ነው ያሉት። የፓርቲው ከፍተኛ አመራሮች ባለፉት 11 ቀናት በስልጠና በውይይትና በመስክ ጉብኝት እንዲሁም በማጠቃለያ ገለጻ ያገኟቸውን እውቀትና ልምዶች በእቅድ በማካተት ወደ ስራ እንዲቀይሩ አጽንኦት ሰጥተዋል። የኢትዮጵያን ሁለንተናዊ ብልጽግና እውን ለማድረግ በሚደረገው ጥረት ውስጥ የድርሻቸውን እንዲወጡም አሳስበዋል። ወደ ሌላ ጉዳያችን ስናልፍ የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን የተፈጸመውን ግድያ እንዲያጣራ ያሰማራው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በነገው ዕለት ይፋ እንደሚያደርግ አዲስ ማለዳ ለማወቅ ችላለች። ጉባኤው በኦሮሚያ ክልል አርሲ ዞን 4 ወረዳዎች የተከሰተውን ችግር ሲል የገለጸውን ግድያ በቦታው በአካል በመገኘት የማጣራት ስራ ለመስራት የተለያዩ ባለድርሻ አካላት የተወከሉበት አንድ አጣሪ ኮሚቴ በአስቸኳይ በማቋቋም ጥቅምት 25 ቀን 2018 ዓ.ም ችግር ወደ ተከሰተባቸው ሂዶ የማጣራት ስራ እንዲሰሩ ማድረጉን አስታውሷል። በዚህም አጣሪ የልዑካን ቡድኑ የመጀመሪያ ደረጃ ሪፖርቱን ይፋ እንደሚያደርግ ጉባኤው ለመገናኛ ብዙሃን ያሰራጨው የጋዜጣዊ መግለጫ ጥሪ ያመላክታል። በኦሮሚያ ክልል አርሲ ዞን በጉና፣ በመርቲ፣ በሸርካና ሆሎንቆ ዋቢ ወረዳዎች የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተክርስቲያኖችን ጨምሮ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት ጉባኤ መግለጣቸውና ድርጊቱን ማውገዛቸው ይታወሳል። ይህ በእንዲህ እንዳለ ጉባኤው ከደቡብ ኢትዮጵያ ክልል ሃይማኖት ተቋማት ጉባኤ ጋር በመተባበር ሃይማኖቶች ለሰላም ለአንድነትና አብሮነት በሚሉ መሪ ቃላት 5ኛውን ሀገር አቀፍ የሰላም ኮንፈረንስ ህዳር 3 እና 4 ቀን 2018 ዓ.ም በአርባ ምንጭ ከተማ በደማቅ ሁኔታ ለማካሄድ ዝግጅቱን እያጠናቀቀ መሆኑን ገልጿል። በነገ መግለጫው ከሪፖርቱ በተጨማሪ ጉባኤው በዚህ ኮንፈረንስ ላይም ገለጻ እንደሚሰጥ ታውቋል። ወደ ሌላ ጉዳያችን እናልፋለን። ኢትዮጵያን ያለ ባህር በር ማሰብ አይቻለንም ሲሉ የቀድሞ ባህር ኃይል አባላት ተናገሩ። ከ1950ዎቹ ጀምሮ በኢትዮጵያ ባህር ኃይል ውስጥ ሀገራቸውን ሲያገለግሉ የነበሩ የቀድሞ አባላቱ ዛሬ ላይ በክበባቸው አዘውትረው ይገናኛሉ። የቀድሞ የባህር ኃይል አባላቱ የባህር ላይ ቆይታቸውን ሲያስታውሱም በመካከላቸው የነበረው አብሮነት፣ ቤተሰባዊና ኢትዮጵያዊነት የሰፈነበት እንደነበር ያነሳሉ። ኢትዮጵያ የባህር በር ባለቤት የነበረችበት ወቅት ወርቃማው ዘመን ነበር የሚሉት አባላቱ ኢትዮጵያን ያለ ባህር በር ማሰብ አይቻለንም ይላሉ። ኢትዮጵያ በወቅቱ የነበራትን ኃያልነትና የንግድ እንቅስቃሴ በትዝታ እንደሚያስታውሱት በመግለጽም የባህር በር ባለቤት አለመሆን የሚያስከፍለውን ዋጋ ለመመስከር ቀዳሚ እማኞች እኛ ነን ሲሉ ይናገራሉ። ኢትዮጵያ በባህር ላይ የነበራት እንቅስቃሴ ለቀጠናው ሰላምና መረጋጋት፣ ለዜጎች ገቢ መሻሻል፣ ለተረጋጋ የሸቀጦች ዋጋና የንግድ እንቅስቃሴና መሰል ነጥቦች ከፍተኛ አስተዋጽኦ ማበረከቱን አባላቱ ለኢቢሲ እሁድ ቤት በታየው መሰናዶ ገልጸዋል። ባህር ላይ በነበረን የሥራ ቆይታ የሀገርን ኢኮኖሚ ከመደገፍ ባለፈ የራሳችን ኑሮ ያበጀንበት ነው ሲሉ ይገልጻሉ። የቀድሞ የባህር ኃይል አባላቱ የሀገራችን ዳር ድንበር በየዕለቱ ለመቃኘትም ሉዓላዊነቷ የተከበረ ሀያል ሀገር ሆና እንድትቀጥል የባህር ላይ ቆይታችን አስችሎናል ብለዋል። ያጣነውን የባህር በር ባለቤትነት ለማስመለስ የተጀመረው የተጠቃሚነት ጥያቄ በሙሉ አቅም መቀጠል እንዳለበትም
በአጽንኦት ተናግረዋል ሲሉ ኢትዮጵያን ቴሌቪዥን ዘግቧል። ይህ በእንዲህ እንዳለም ቀይ ባህርን የሞት ሽረት ህልውናቸው አድርገው ያገለገሉት የቀድሞ የኢትዮጵያ ባህር ኃይል አባላትን በማነጋገር ኢትዮጵያን ቴሌቪዥን የሰራው ዘገባ አለ። የኢትዮጵያን ልዕለ ኃያልነት የሚፈሩ ኃይሎች በሴራ የባህር በሯን እንድታጣ ማድረጋቸውን የሚናገሩት የቀድሞ ባህር ኃይል መኮንን ሌፍተናንት ፈረደ አየለ እነዚህ አካላት ይህን ዓላማቸውን ለማሳካት ከሀገር ውስጥም ከውጭም ያሉ ባንዳና ባዳዎችን ተጠቅመዋል ይላሉ። ይህም ኢትዮጵያ በቀጠናው ያላትን ተቀባይነት በማሳጣት ሉዓላዊነቷን የመጣስ በኢኮኖሚ አቅሟ ደካማ ሆና እንድትቆይ ማድረግ ቀደም ብሎ የተጀመረ የሴራ ፖለቲካ ውጤት መሆኑንም ሌፍተናንት ፈረደ አየለ ይናገራሉ። ከ30 ዓመታት በፊት ኢትዮጵያ የባህር በሯን ልታጣ በተቃረበችበት የባህር ኃይሏ ሊበተን ከጫፍ በደረሰበት ወቅት የቀድሞ የባህር ኃይል አመራር ብርጋዴር ጄኔራል ተሰማ ተሾመ በንዴት ራሳቸውን መሰዋታቸውን ልጃቸው በእምነት ተሾመ ትናገራለች። በእምነት አባቷ በውትድርና መስክ ተሰማርተው ሀገራቸውንና ወገናቸውን ባገለገሉበት ወቅት ቀይ ባህርን የሞት ሽረት ጉዳያቸው አድርገው ይመለከቱት እንደነበር ትገልጻለች። በሴራ የፈረሰው የኢትዮጵያ ባህር ኃይል በጊዜያዊነት ይፍረስ እንጂ መቼም ቢሆን ከኢትዮጵያውያን ልብ ውስጥ አይጠፋም ብለው የሚያምኑት ብርጋዴር ጄኔራል ተሾመ ተሰማ ከመሰዋታቸው በፊት ኢትዮጵያውያን የባህር በራቸውን እንዲያስከብሩ የአደራ መልእክት ትተው ማለፋቸውን ልጃቸው በእምነት ትናገራለች። የኢትዮጵያን የግዛት አንድነትና ሉዓላዊነት ለማስጠበቅ ሲሉ አባቷን ጨምሮ በርካታ የባህር ኃይል ወታደሮች የተሰዉት ቀይ ባህር ከደምና ከአጥንታቸው ጋር የተዋሃደ ስለነበር ነው የምትለው በእምነት የባህር በር አሁን ጥያቄ ሆኖ በትውልዱ በመነሳቱ ደስታ እንደተሰማት ከኢቲቪ ጋር በነበራት ቆይታ ገልጻለች። ኢትዮጵያ የባህር በር ተዘግቶባት ለዘላለም መቆየት እንደማትችል የሚገልጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱ በቀይ ባህር ላይ መልክዓ ምድራዊ፣ ታሪካዊና ተፈጥሯዊ መብት እንዳላት ለዓለም አቀፉ ማህበረሰብ ሲያስገነዝቡ ቆይተዋል። ኢትዮጵያ ከ3 አስርት ዓመታት በፊት ሰፊ የባህር ክልልን በባለቤትነት የያዘች በተደራጀ የባህር ኃይሏ ከራሷ አልፎ የቀጠናውን ደህንነት የምትጠብቅ እንዲሁም በወደቦቿ ንግድን የምታሳልጥ የቀጠናው ኃያል ነበረች። የአሁኑ ትውልድ የባህር በር የመብት ጥያቄ ምላሽ ሲያገኝም ለኢትዮጵያ ብሔራዊ ደህንነትና ለኢኮኖሚ እድገቷ ትልቅ ሚና እንደሚጫወት ይጠበቃል ሲል መሐመድ ፊጣሞ የሰራው የኢትዮጵያ ቴሌቪዥን ዘገባ ይናገረናል። በመጨረሻ የምናየው ጉዳይም ስለ ፕሮፌሰር ላጲሶ ጌዴሌቦ ኢቲቪ የሰራውን ዘገባ ይሆናል። ፕሮፌሰር ላጲሶ ጌዴሌቦ በቀድሞ በከምባታና ሀዲያ አውራጃ በኩፋላ ሀበሌ ግንቦት 12 ቀን 1930 ዓ.ም ተወልደው የመጀመሪያ ደረጃ ትምህርታቸውን በቢቾ ሆሳዕና ሚሽን ትምህርት ቤትና በመንግስት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን አዳማ በሚገኘው በአጼ ገላውዴዎስ ሁለተኛ ደረጃ ትምህርት ቤትና ባይብል አካዳሚ ተምረዋል። ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ዲግሪያቸውን ተቀብለዋል። ከሃርቫርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት የማስተርስ ዲግሪያቸውን፣ በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና የዶክተሬት ዲግሪያቸውን ከዚህ ዩኒቨርሲቲ ወስደዋል። ዶክተሬታቸውን ካጠናቀቁ በኋላ የፕሮፌሰርነት ማዕረግ ተሰጥቷቸው ለ2 ዓመታት በቨርጂኒያ ዩኒየን ዩኒቨርሲቲ ውስጥ ሲያስተምሩ ቆይተው አብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ ሀገራቸው ኢትዮጵያ ተመልሰዋል። ያን የነበራቸውን ስሜት ሲገልጹ የኢትዮጵያ አንድነትን እንደ ጣዖት እያመለኩት መጣሁ ይላል። ወደ ሀገራቸውን ተመልሰው በዚሁ ስሜትና ሀሳብ ዙሪያ ምርመራቸውንና ማስተማሩን ገፍተውበት ሀገራቸውን ያገለገሉ ምሁር ናቸው። በአሜሪካን ሀገር በፍልስፍናና በታሪክ የመጀመሪያ ዲግሪያቸውን ሲማሩ ከ500 ተማሪዎች አንደኛ በመውጣት ከፍተኛ አድናቆት ማትረፍ ችለዋል። በዚህም ምክንያት በርካታ የአሜሪካን ሀገር ዩኒቨርሲቲዎች የነጻ የትምህርት ዕድል በአማራጭነት አቅርበውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የፕሮፌሰር ላጲሶ ጌዴሌቦ ህልፈትን አስመልክቶ ባስተላለፉት የሐዘን መግለጫ መልእክት አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ጌዴሌቦ በሕክምና ሲረዱ ቆይተው ዛሬ ማለፋቸውን በታላቅ ሐዘን መስማታቸውን ገልጸው ነፍሳቸውን በአጸደ ገነት እንዳይኖርና ለወዳጅ ለዘመዶቻቸው መጽናናትን ይሰጥ እመኛለሁ ብለዋል።